ከምታፈቅሪውና ከሚያፈቅርሽ የትኛውን ትመርጫለሽ? በደንብ አስቢበት። ይህ ጥያቄ ቀላል አይደለም። ሁሌም ቢሆን ሴት ልጅ ሴት እስከሆነች ድረስ መምረጥ ያለባት የሚያፈቅራትን ነው። እኔ ሁል ጊዜ ማለት ነው ወጣቶች ሲሞቱ ሳይ የሚመጣብኝ የአረብ ሀገር እህቶች፣ በአረብ ሀገር የምንሰራ እህቶች ነገር ነው ማለት 10 ዓመት 8 ዓመት ምናምን ከዛ ላይ ከዛ በታች ሰርተን ነገ ያልፍልናል በሚል ተስፋ ማለት ነው በሚል ተስፋ ታመን ሳናርፍ ደክሞን ሳናርፍ የፈለግነውን ሳንለብሱ እንደፈለግን ቤተሰብ ጋር ወተን ሳንገባ ለአመታት ነገ ያልፍልናል ነገ አርፈን እንደሰታለን ብለን ለአመታት እንለፋለን። ዛሬን ለነገ አሳልፈን እንሰጣለን። ዛሬያችንን ለነገ አሳልፈን የሰጠን የአረብ ሀገር እህቶች ስንቶች ነን? ዛሬን ሳንኖር ዛሬ ታመን ዛሬ ደክመን ዛሬ ተክዘን ዛሬ ሳናርፍ ለነገ ነገ አርፋለሁ ነገ ለብሳለሁ ነገ እዝናናለሁ እያልን ለ8 ዓመት ለ10 ዓመት ከዛ በታች ከዛ በላይ አረብ ሀገር በሰው ቤት የምንለፋ ስንቶች ነን? ዛሬያችንን ሰውተን ነገ ልንኖረውም ላንኖረውም እርግጠኛ ላልሆንበት ነጋችን ዛሬን ሰውተን የምንኖር ስንቶቻችን ነን? እና ሁሌም እሱን ነው የማስበው። እና እህቶች በተቻላችሁ መጠን አረብ ሀገር የምትሰሩ እህቶች በተቻላችሁ መጠን ስራችሁን በጊዜ ለመጨረስ ማለት ቤትም ሆነ ቀለል አድርጋችሁ መስራት የሆነ ቢዝነስ ስራም ሆነ ቀለል አድርጋችሁ መክፈት እንደዛ ካረጋችሁ በቀላሉ አገራችሁ ትገባላችሁ። ዛሬ ኑራችሁ የወጣትነት እድሜያችሁን ከቤተሰቦቻችሁ ጋር ኑራችሁ ነገን ደግሞ እሱ ያውቃል። በቃ ለአመታት ለ10 ምናምን ዓመት ለ10 ዓመት ለ8 ዓመት አረብ ሀገር ያልፍልናል ነገ በሚል ተስፋ ጊዜያችሁን አትጨርሱ። ይሄንን በተለይ በአሁን ሰዓት እድሜ የሰው ልጅ እድሜ በጣም አጭር ነው፣ ቀኑም አጭር ነው እና በባዶ ተስፋ ረጅም ዓመታት ጊዜያችሁን በሰው ቤት አትጨርሱ እህቶች። ለአንድ ነፍሳችሁ ለአንድ ነፍሳችሁ እኮ ዶሮም ማርበታችሁ አንድ ሁለት ፍየል ማርበታችሁ ትኖራላችሁ፣ አይቸግርም። ዋናው ቤት ነው። ቤታችሁን ሰራ ካረጋችሁ ወደ ሀገራችሁ ቶሎ ትልቅ ነገር አረብ ሀገር ተሆኖ የፈለገ ሚሊዮን ብር ብትይጂ ስትመጭ ማለቁ አይቀርም። እኔ በቃ ብዙዎችን ስላየው ነው። እና ነገ ልንኖረው ላንኖረው ለማናውቀው ነገ ዛሬያችንን ሰውተን አንኖር እህቶች። ሰራ አድርገን ወደ ሀገራችን እንግባ እላለሁ። እንግዲህ ለልጁ ቤተሰብ ደግሞ መጽናናትን ይስጣቸው። በጣም ነው የሚያሳዝነው። መጽናናት ይስጣቸው ነው የምለው።